السلام عليكم ከብዙ ጊዜ መጥፋት በኋላ ዛሬ ተመልሻለሁ። ወንድማችሁ አቡ አቲካ ነኝ ከኢኽላስ ቲዩብ። እንግዲህ ለጠፋሁበት ይቅርታ እየጠየቅኩኝ ያው እንግዲህ ታውቁታላችሁ የዱንያ ሁኔታ እንደ ያዛ እንደ ለቀቅ ነው። ኢንሻአላህ በዚህ ዙር ግን በደንብ እንመለሳለን ብዬ አስባለሁ። እኔ ብጠፋም ቻናሉ ግን ከማደግ አልተወገደም። 77000 አካባቢ እየደረሰ ነው። ኢንሻአላህ በዚህ ዓመት በደንብ ወጥረን 100,000 እናስገባዋለን بإذنላህ ተዓላ። እንግዲህ ብዙ ጠፍቻለሁ። ለጠፋሁበት ይቅርታ እየጠየቅኩኝ ለዛ ደግሞ የሚሆን መታረቂያ የሆነ ነገር ጣል ማድረግ አለብኝ። ኢንሻአላህ እንደምትመለከቱት ስጦታ አዘጋጅቼላችኋለሁ። ባለፈው ሹክ ብያችኋለሁ። ያው ተዘጋጅተው ቀርበዋል ማለት ነው። ኢንሻአላህ በዚህ ዙር የጠፋንበትን ለማካካስ በሳምንት ኢንሻአላህ 3 ቪዲዮዎች እንለቃለን። እነዚህ 3 ቪዲዮዎች እነዚህ የተጅዊድ ቪዲዮዎች ይሆናሉ። ከሱረቱ ናስ ጀምሮ እንዴት ቁርአንን በተጅዊድ መቅራት እንችላለን የሚለውን ይሆናል። እንደምትመለከቷቸው ተዘጋጅተው ጨርሰዋል። የተወሰኑ ክፍሎች ናቸው። እስከ ሱረቱል ቁረይሽ ከሱረቱ ናስ ጀምሮ እስከ ሱረቱል ቁረይሽ ተዘጋጅተዋል። ኢንሻአላህ ጥርት ባለ ሁኔታ እምንማማር ይሆናል ማለት ነው። እነዚህ ቪዲዮዎች በሳምንት 3 ቀን እንለቃለን። እነሱም ደግሞ ሰኞ፣ እሮብና ኢንሻአላህ ቅዳሜ ይሆናሉ። ሰኞ፣ እሮብ፣ ቅዳሜ ሰኞ፣ እሮብ፣ ቅዳሜ ኢንሻአላህ በሳምንት 3 ቀን እነዚህን ያለ ማቋረጥ ቢያንስ አንድ ጁዝ እስክንሞላ ድረስ እንሄዳለን ኢንሻአላህ ተዓላ። ይህንን ደግሞ ከጎን የሆናችሁ እንደምታግዙኝ ምንም አልጠራጠርም ከአላህ Subhanahu Wa Ta'ala እገዛ በኋላ ማለት ነው። ኢንሻአላህ እኔ እነዚህን አቀርባለሁ። ቻናሉ እንደምታዩት በጣም ሞቷል፣ ቪው የለም። ምን እናደርጋለን? ሁላችንም ቪዲዮ ሲላቀቅ ለእህት ወንድሞቻችን ሼር እናደርግላቸው። አላህ Subhanahu Wa Ta'ala ያጅሩ ተካፋይ ያደርገናል ማለት ነው። ያው በእናንተ ጥረት ምክንያት ቀለል አድርገን የጫናቸው ቪዲዮዎች ቃዒደቱ ኑራንያ እንደምታዩት 258,000 ገብቷል በሁለት ዓመት ውስጥ ማለት ነው። እንደምታዩት ያቸው እዚህ 173 አለ 171 142 እያሉ አብዛኛው የቻናሉ ከፍተኛ ቁጥር ያዙት ቃዒደቱ ኑራንያ ናቸው። ታዲያ ከዚህ ምን እንረዳለን? ህዝቡ ኡማው ቁርአንን በደንብ መከታተልና መቅራት ይፈልጋል የሚለውን ከተገነዘብኩ በኋላ ነው ይህኛውን ቪዲዮ እንዳዘጋጅ የወሰንኩት ማለት ነው። ያንንም ጠይቂያችሁ ነበር። ይጀመርልን ብላችኋል። ኢንሻአላህ ይሄው ተዘጋጅቷል። ከነገ ቅዳሜ እንጀምራለን። ቅዳሜ ከዛ ሰኞ ከዛ እሮብ፣ ሰኞ እሮብ ቅዳሜ አድርገን እንለቃለን። ከዛም ደግሞ ቀንጨብጨብ ያሉ አጫጭር ቪዲዮዎች እናዘጋጃለን። የአንድ ደቂቃ የሚሆኑ ምናምን። አሁን ሞር ትኩረት የምናደርገው ምኑ ላይ ነው? የተጅዊድ አሕካሞች ላይ ነው። ቁርአኑ ላይ እናደርጋለን። አላህ Subhanahu Wa Ta'ala ካለ ደግሞ በማን እንመለሳለን? አርረዱ ዐለል ሙኻሊፍን እንጀምራለን ማለት ነው። አርረዱ ዐለል ሙኻሊፍ ላይ በጣም እንደተዘናጋው ወደኋላ እንዳልኩኝ ይገባኛል። ይሄ በጣም ትልቅ ጥፋት ነው አውቃለሁ። ምክንያቱም ለዲናችን ዘብ መቆም አለብን። እንደምንመለከተው የተለያዩ አካሎች የተለያዩ ብዥታዎችን እየነዙ ይገኛሉ። ኢንሻአላህ እነዚህን የቁርአን ቪዲዮዎች እየለቀቅን አላህ Subhanahu Wa Ta'ala ካለ ደግሞ ጊዜ ከተገኘ ደግሞ ጎን ለጎን አርረዱ ዐለል ሙኻሊፎችን ደግሞ በሳምንት ቢያንስ እንኳን አንድ ቪዲዮ ለመልቀቅ እንሞክራለን ማለት ነው። መጀመሪያ ግን ትኩረት የምናደርገው እነዚህን የተጅዊድ ቪዲዮዎች ነው ማለት ነው። አንዱን ልጋብዛችሁ፣ ያው ሙሉ ባይሆንም ቢስሚላሂር ረህማኒር ረሂም ላሳልፈው። ስሚ ከዛ ወደ ላም ሸድ ፈትሐ ወዳለው ነው ሄድኩት። ጥርት ባለ ምስል ተቀርጿል። ይህም ብቻ ይሄ ሱረቱል ፋቲሃ ነው። ሱረቱና እስከዚህ ያለል እናሳልፈው። በደንብ ማለት ነው ኢንሻአላህ። ይህንን አሁን ማልከፍተው እዚህ ኋላ ኮፒራይት እንዳይዘው ነው፣ መልሶ ራስ በራሱ እንትን እንዳይለው ነው። ኢንሻአላህ በደንብ እንጠቃቀማለን ብዬ ተስፋ አደርጋለሁ። ከእናንተ ምን ይጠበቃል? ከጎን የሆናችሁ ቪዲዮ እንዲሰራጭ። ምክንያቱም አሁን ቻናሉ በጣም ነው የሞተው። ባለፈው የለቀቅኳቸውን ቪዲዮ ማየት እንችላለን። ይኸው 1900 ሰው ነው ያየው። እዚህ ጋር አንዳንድ ነገራቶች አሁን ለምሳሌ ይሄ የተለቀቀው 1300 ከሁለት ወር በፊት በጣም ቻናሉ ሞቷል።
አይፈረድበትም። እኔ ስለሌለው ነው እንግዲህ አባት ከሌለ ልጅ ምንድን ነው የሚሆነው? ያ ነው እና ኢንሻአላህ እናንተ ምን ታደርጋላችሁ? ቪዲዮን ይህንን ከዚህ ቪዲዮን ጀምር እንግዲህ እየተጋገዝን ነው ምን ሄደው ብለናል። ይህንን ቪዲዮ መጀመሪያ ምን እያደረጋችሁ ትጀምራላችሁ? ላይክ እያደረጋችሁ። አሁን ላይክ ያላደረጋችሁ በአጠቃላይ ሁላችሁም ላይክ አድርጉት። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ሁሌ ቪዲዮ በተለቀቀ ቁጥር ይደርሳችኋል ማለት ነው። በዚህ አይነት መልኩ የቂርአት ግሩፖች ያላችሁ እህት ወንድሞች እዛ ላይ እነዚህን የተጅዊድ ቪዲዮዎች ሲለቀቁ ሊንክ እየላካችሁላቸው እየተጋገዘን ኢንሻአላህ እንሄዳለን ማለት ነው። አላህ ሱብሓነሁ ወተዓላ ኢኽላሱ እንዲሰጠን ዱዓ ያስፈልገናል። ዋናው ምንድነው? ኢኽላስ ነው። እንደ ስማችን ኢኽላስ ነው። እንግዲህ አላህ ሱብሓነሁ ወተዓላ ኢኽላሱን ይወፍቀን። አንድ ስራ ኢኽላስ ከሌለው 1000 ዓመት ቢለፋ 1000 ምርት ቢመረት ውድቅ ነው የሚሆነው። ስለሆነ ምን ያስፈልገናል? ኢኽላስ ያስፈልገናል። አላህ ሱብሓነሁ ወተዓላ ኢኽላሱን ይስጠን። የሱን ፊት ፈልገን የምንሰራ ያደርገን። እንግዲህ ከብዙ ጊዜ መጥፋት በኋላ ከምን ጀምሬ ምኑን እንደምጨርስ አላቅም። ብቻ አሁን ይህንን ቪዲዮ ስቀርጽላችሁ ዛሬ ቀኑ ምንድነው? ሐሙስ ማታ ከምሽቱ 6 ሰዓት ከሩብ ላይ ነው። 6 ሰዓት ከሩብ ነው ይህንን ቪዲዮ እየቀረጽኩት ያለሁት። ያው መረሳት የሌለበት እኔ አንድ ወጣት ወንድማችሁ ነኝ። ላጠፋ ልሳሳት እችላለሁ። በዚህን ሰዓት ምን እያደረግን ነው? ምን ሄደው እየተራረምን እንሄዳለን። ከኔ አንድ ጥፋት ካያችሁ ሳታርሙኝ እንዳትሄዱ። ይሄ አደራ ነው። በቁርአን መልኩ በቁርአን በኩልም ሊሆን ይችላል። በተለያዩ ነገራቶች ከኔ የማይጠበቁ ስራዎችን ሰርች ሊሆን ይችላል። ያያችሁትን ጥፋት አደራ ጥቆማችሁ ያስፈልገኛል። ኢንሻአላህ ቪዲዮዎቹ መለቀቅ ሲጀምሩ አንድ አደራ ምላችሁ ነገር አለ። በሌላ ጊዜ በሌላ ቪዲዮ ልመጣ እችላለሁ። እሱ ምንድነው? ኮሜንት እንስጥበት፣ ላይክ እናድርገው። ኮሜንት አሁን እኛ እንደ ቀላል ነገር ሐታ ሌላ ነገር ባናረግ ራሱ ሶላዋት አውርደን ይሄድ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሶላዋት እናውርድ፣ አጅር እናገኛለን። አንድ ሐዲስ ኮሜንት ላይ እናስቀምጥ፣ ያንን ባነበበ ሰውና በሰራበት ልክ አጅር እናገኛለን። በዛውም እግረ መንገዱ ምን ይሆናል? ቪዲዮ ዩቲዩብ ምን ያደርጋል መሰላችሁ? ይህንን ቪዲዮ ሰዎች ወደውታል፣ በዛ ዙሪያ እያወሩ ነው ብሎ ስለሚያስብ ምን ያደርገዋል? ለሌሎች እህት ወንድሞች ላልደረሳቸው እኛን ለማያውቁን የኢኽላስ ቲዩብን ለማያውቁ እህት ወንድሞች ሼር ያደርግላቸዋል ማለት ነው። በዛ ምን አደረግን ማለት ነው? በአንድ ድንጋይ ብዙ ወፎችን መታን ማለት ነው። አላህ ስብሓነሁ ወተዓላ ይወፍቀን ኢንሻአላህ። በመልካም ዱዓችሁ አትርሱን። ወንድማችሁ አቡ አቲካ ከኢኽላስ ቲዩብ። በቀጣይ በቪዲዮአችን በክፍል 1 በሱረቱል ፋቲሓ ተመልሰን እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።